በስተመጨረሻ የኪራ እናት አረፉ። ኪራዬ ደግሞ በእኔ ምክንያት ነው የሞተችው እናቴ እያለ በጣም ችግር ውስጥና ሀዘን ውስጥ ነው ያለው። የኪራዬ አባት እንግዲህ ደረጃ ላይ ደረጃ እየሄዱ አስቱዬ እንዴት ትተሽኝ ሄድሽ? እንዴት አስቻለሽ? እንዴት እያሉ በጣም ተጎድተዋል። ጤፍ እንኳ ደርሷል የሰርጉ ጤፍ ብለው ሲደወልላቸው ከፈለግ ካብኩተ ብላው ከፈለግ ካብኩተ ጠጣው እያለ በጣም ተናዷል። አዝኗልም ተናዷልም። ጽናትዬ እንግዲህ በደስታዋ ቀን እስከ ዛሬ ሲጨፍሩ ሲዝናኑ እንዲሁም ደግሞ ቤቱን ሳይቀር ቅይሪር አድርገው ሰርጋቸውን ሊበሉ ሲሉ እናቴቱ በመሞታ በጣም አዝነዋል። ከዛም በላይ ግን ልብ የሚሰብረው ኪራዬ በእኔ ምክንያት ነው እናቴ የሞተችው እያለ በጣም ስላዘነና ስለተከዘ ነው። በእርግጥ ሞት ለማንም አይቀርም፣ ግን ደግሞ እውነት ለመናገር ከእናቶቻችን በፊት እኔን ያርገኝ የምል ልጅ ነኝ። ምክንያቱም ሞት በተለይ የእናት ሞት እህት ይተካል ይባላል፣ ወንድም ይተካል ይባላል። እናት ግን በጣም ታሳዝናለች እና ከእናት በፊት እኔን አድርገኝ። እውነት በጣም ያሳዝናል። ለፊልምም እንኳ ቢሆን የእውነት እኔ በጣም አሳዝናኛለች። መሞት የለባትም ነበር። ቢያንስ እንኳ የልጇን ደስታ የልጇን በቃ ብዙ ነገር ማየት ነበረባት። ነገር ግን አልሆንም። ደግሞ ጽናትዬም ቢሆን ያው እሱን እንደምታገባ አውቃለች። ጽናትዬ ደግሞ አንቺ ከምንም በላይ ደርባባና በጣም ጥሩ ሴት ነሽ እና ልጄን አደራ ብላታለች። ግን ለምን መጣሽ? እኔ እኮ እዛው መጣ ነበረ እዛው መተንናይሽ ነበር ስትል አይ ዶክተሩ ልትሞች ትንሽ ቀን ቀርቶሻል ብለውኛል። ስለዚህ የልጄን ደስታ በቤት ሆኜ ነው ማየት የምፈልገው። ይበቃኛል፣ በቃ ዳይለሲሱ እስከ ዛሬ ድረስ አስጠልቶኛል እያለች በጣም አዝናለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ በስተመጨረሻ ለ3 ዓመት የተደበቀው ሚስጥር ኪራዬ አወቀ። እንዴት እኔ ይሄን ነገር እንዴት ነው እኔ የማላውቀው? እንዴት አስቻላችሁ? እኔ እኮ ማለት ልጇ ነኝ፣ ያውም አንድ ልጇ እና ነግረሽኝ ችግርሽ ችግሬ፣ ሀዘንሽ ሀዘኔ፣ በሽታሽ በሽታዬ አይነበረም ወይ ማዬ? ለምን ሲል እንግዲህ ከሰማኸው አይቀር 3 ዓመት ሙሉ ደብቀሃለች። ይሄን ደግሞ አንተ ያው የዋህና ምስኪን ልጅ ስለሆንክ ይሄን መቋቋም አትችልም ብላ ነው። ለዛም ነበረ ጽናትን ቶቶሎ እንድታገባ ብለን የጨቀጨቅነህ ብለው ሲሉት የእውነት በጣም አዘነ። እንዴት እያለ እራሱን መውቀስ ጀመረ። ምሩዬ ራሱ እስከ ዛሬ እቴቴ እኮ በጣም ትለያለች ታውቃለህ። እኔ ምን አስፈለገሽ ውሃ ጠማሽ ወይ ምን አስፈለገሽ ብዬ እንኳ ሳልጠይቃት ግን እሷ ለእኔ ብዙ ነገር አድርጋልኝ እናንተ ጋር ሁሉ ለእናንተን ሁሉ ሰታኝ አረፈች። እንዴት አድርጌ ልርሳት እያለች ነበረ። ናሆሜ ደግሞ በእርግጥ እቴቴ እኮ ለሁላችንም እናታችን ናት። እናቴ ሳትቀር ቤት ዘግታ እያለቀሰች ነው። ነገር ግን የግድኛ ጠንክረን ማጠንከር አለብን። ኪራ የግድ መጠንከር አለበት። እንዲሁም ደግሞ ጽናቴ ሰንዬም ብኮን ምርጥ ጓደኛ። እባክሽ ጽናት አንቺ መረጋጋት አለብሽ። አንቺ ጠንካራ ስትሆኝ ነው ኪራ የሚጠነክረው። እንዲሁም ደግሞ ፋዘራቸው የኪራ አባት። ስለዚህ ሁሉንም ነገር መጠንከር አለብሽ መቻል አለብሽ እያለች እየነገረቻት ነበር። ምን አደርጋለሁ እንግዲህ ፈጣሪ ትናንት ደስታችንን አይተ ደግሞ ዛሬ ህይወት እንድናት። አንዳንዴ ለአንዱ ደስታ፣ ለአንዱ ደግሞ ሀዘን፣ ለአንዱ ሀብት፣ ለአንዱ ድህነት፣ ለአንዱ ጥሮ ሰርቶ ግሮ የሚገኝበት፣ ለአንዱ ደግሞ ሰርቆ ሀብታም የሚሆንበት፣ እንዲሁም ደግሞ ሰውን ገሎ ሀብታም የሚሆንበት ዘመን ላይ ነው ያለ ነው እና በጣም ያሳዝናል እያለች ዝሮ የሚያጽናናና ጥሩ ነገር እየነገረቻት ነበር። ጽናትዬ ደግሞ እሺ በቃ ከዚህ በኋላ እንደምንም ብዬ እጠናከራለሁኝ እያለች ለኪራ ምግብ ይዛለች ሄደች። እሱ ደግሞ ሩም ውስጥ ሆኖ እኔ አልፈልግም እናቴን የገደልኳት እኔ ነኝ፣ አንቺን ራሱ አይንሽን ማየት አልፈልግም ሲላት እባክህ በእናትህ ቢያንስ ይሄ ምግብ ብላ ስትለው ምን እናት አለኝ ብለሽ ነው? እናቴን እኮ የገደልኳት እኔ ነኝ። ስለዚህ አርፈሽ ተቀመጪ፣ ሂጅልኝ፣ ውጭልኝ ሲላት እባክህ ብላ ለመነችው። ከዛም በኋላ እሺ ለማንኛውም ምግቡን እበላለሁ፣ አንቺ ግን ውጭልኝ ብሎ አስወጣት። ከዛ ደረጃው ላይ ፋዘሩ ቁጭ ብሎ እንዴ ኪራ ምግቡን በላልሽ አላውቅም፣ ብቻ ግን ውጭ አለኝ እና
ትቼው መጣሁኝ። አይ በቃ እንደውም እኔን ሲያይ ስለሚብስበት እኔም ሄድ አለብኝ አለው። እንዴ ፋዘር ለምን? በቃ ጓደኞቼ ስለሚመጡ ልቅ ዛሬ ጓደኞቼን ተሰናብቼ እኔም ሄድ አለብኝ ወደ ስራ። አንቺ ደግሞ ሰኒና ምሩ ስራውን ያግዙሽ። እኔ ግን ልጄ አይኔን እያየ ሁለተኛ ሶስተኛ እንዲባበስበት አልፈልግም። ከዛ ጽናትዬ አይ በእርግጥ እኮ አንተ እንደውም እዚህ ስትሆን ነው ደስ የሚለው። ምክንያቱም አባት ከምንም በላይ ነው። እናቱንም አባቱንም ከሚያጣ አብራችሁት ሁሉንም ነገር ብታጽናኑት ደስ ይላል እያለች ነበረ። ኪራዬ ለምንም አየ እያለ በጣም ነው ያለቀሰው። የእውነት እስከሚመስለኝ ድረስ አልቅሻለሁ ትናንትና። በሌላ በኩል ናሆሚ እንግዲህ ከኪራ ጋር ወጣ ብሎ እኔ የምልህ ቆይ አንተ ግን ምን ሆነህ ነው? በእርግጥ አውቃለሁ ልብ ተሰብሯል፣ በእኛም ተናድሃል። ግን እኔ መጥቼ እንዴት ነው እናት ልትሞት ነው የምልክ? ጽናትም ደግሞ ለእኛ ራሱ የነገረችን እኮ በጣም ስለተጨናነቀች እንዲሁም ደግሞ የምታደርገው ነገር ስላጣች ነው። እስኪ ንገረኝ፣ እስኪ አንድ ነገር ንገረኝ። አንተ በእኛ ቦታ ብትሆን ምን ታደርግ ነበር? ግን እኮ አሁን ራሱ ስብርብር ብላለች ጽናትዬ ሲለው አይ መደበቅ የለባትም ነበር። ተው እንጂ አንተ በእሷ ቦታ ብትሆንም እሷንም ልትረዳት ይገባል። ሲቀጥል ደግሞ አባትህን አሁን ማዋራት አለብህ። ማለት አይ አባትህ በቃ ወደ ስራ ሊመለስ ነው። ተወው ይመለስ። አረ ኪራ እንዲህ አይባልም። ተረጋጋ። እሱ እኮ የሚወዳት የሚያፈቅራት የልጅነት ሚስቱ እንዲሁም ደግሞ አንተን የወለደችና ሚስቱና ያጣው እና እንዴት አድርገህ ትገምተዋለህ? አባትህንስ ቢሆን አዎ መደበቁ ትክክል ባይሆንም ግን ደግሞ እሳቸው ትልቅ ሰው ናቸው። ለልጁ የሚገባውን ነገር እንዲሁም ደግሞ እናትህም ስላልፈለገች ነው። እና የፋዘር ጥፋት ምን ላይ ነው እስኪ ነገረኝ ሲለው እሺ በቃ አዎ ይሄ ነው የኔ ጓደኛ ኪራ ማለት አለው። ከዛም በኋላ እሺ በቃ ሁሉንም ነገር ይስተካከላል እያለ ግን ታውቃለህ አሁን ድረስ በጣም ልቤ ተሰብሯል አለ። እናት አይደለች ለምን አይሰበር? በሌላ በኩል እንግዲህ ፋዘሯ ልጅን አደራ ሰጥቼሻለሁ ከዚህ በኋላ ታውቂያለሽ፣ ኪራ በጣም ንዴታም ነበር እንዲሁም በጣም ጠጪ። ነገር ግን አንቺን ካገኘ በኋላ ተስተካክሏል፣ ብዙ ነገር እየተቀየረ ነው እና ልጅን እስከ መጨረሻው ድረስ አደራ ብሎ ለጽናት እየሰጣት እሷም ደግሞ ችግር የለውም ፋዘር፣ ችግሩ ሐዘኑ ሐዘኔ ሁሉንም ነገር አብረን እናልፈዋለን። እና ውዶቼ አሁን የጽናትና የኪራ ነገር በቀጣይ ምን ይሆን? ማለቴ ሰርጉ እንግዲህ ቁሟል። ሰርጉ ወደ ሐዘን ተቀይሮ ለሰርጉ የተደገሰው የማዘሯ የቀብር ስነ ስርዓት ተፈጽሞበታል እና ኪራና ጽናት የእውነት የማዘርን ቢሞቱም እንኳ ያው በህልም እናያቸዋለን። ስለዚህ የእውነት ይጋቡ ይሆን ወይስ ደግሞ ሌላ አጀንዳ ያመጡ ይሆን? ምሩና ናሆሜስ መች ነው የሚጋቡት? መች ነውስ ልጅ የሚወልዱት? ምክንያቱም የናሆሜ ማዘር ልጅ ውለዱ እያለች ጧት ማታ እየጨቀጨቀቻቸው ነው። ስለዚህ የግድ መውለድ አለባቸው። በዚህስ የእውነት ምሩና ናሆሜ ቶሎ ተጋብተው ልጅ ይወልዱልን ይሆን? ሰኒና እንግዲህ ክሩቤል የእውነት ክብሮም የተግባቡ ይመስላል። በባለፈው ፓርት ላይ አያችሁት ከሆነ እኔ እኮ በጣም ይቅርታ ማለቴ አለ አይደለ ማውራት እወዳለሁ ግልጽ ግልጹን ስትል ልክ ነሽ አውሪ እያላት ነበረ እና ባለፈው ላይ ደግሞ አይ ሱፉን ቆይ አንቺ ግን 3 ሱፍ ይዘሽ የመጣሽው ምን ልታረጊ ነው እያሉ ሲያችሁባት ቆይ ጽናት ተነስታ ለምንድን ነው ግን ክብሮምን 3ኛ ጊዜ የማናደርገው እያለች ነበረ። ስለዚህ 2ኛ ጊዜ እያለች ነበር። ክብሮምና ሰኒ እንግዲህ ያው ሚዜ ከሆኑ አይቀር ይግባባሉ ብዬ ተስፋ አደርጋለሁ። የእነሱንስ ፍቅር መች ነው የምናየው? የሰኒስ እህት ማን ትሆን? ምክንያቱም አረብ ሀገር ለረጅም ዓመታት የምትኖር እህት አለቻት። እህቷስ መች ነው የምትመጣው? እንግዲህ የኪራ አባትና ኪራ በቀጣይ አባዬ በጣም ይቅርታ ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ የሚለው ይመስለኛል። ምክንያቱም በልጅና በእናት በአባት ያው መጨካከን የለም። ምንም ያህል እንኳ ነገሩን ደብቃችሁኛል ብሎ ቢናደድም ቢያዝንም ቢተክዝም ነገር ግን ከአባቱ በላይ ማንም ሊሆንለት ስለማይችል ይታረቃሉ ብዬ ተስፋ አደርጋለሁ ማለት ነው።
እና 2-3 ፔጅ ሳትጨምሩ በዚህው ብታረቁልን አባትና ልጅ ደስ ይላል። ምክንያቱም ፋዘራቸው በጣም ዝምተኛ ነው። ስሜቱን ራሱ በውስጡ ነው እቅፍ አድርጎ የያዘው ማለት ነው። ለምን ጥለሽኝ ሄድሽ፣ እንዴት አስቻለሽ እያለ እየተናገረ ይገኛል። ስለዚህ የእውነት ፋዘሩ በጣም ያሳዝናል ማለት ነው። ውዶቼ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። የእናንተው ጥፍጥፍ ጨርሻለሁ ማለት ነው። ባይ ባይ።